የአባቶች በትር ላይ ያለው የናስ እባብ ትርጉም። ቅዱስ ፓትርያርኩና ሊቃነ ጳጳሳቱ የሚይዙት በትር ላይ ያለው እባብ ምስል ትርጉሙን ስናይ በኦሪት ዘኍልቍ ምዕራፍ 21 ቁጥር 6 እስከ 9 ድረስ ስናነብ እግዚአብሔር በሕዝቡ ላይ የሚገድሉ እባቦችን ሰደደ፣ ሕዝቡንም ነደፉ፣ ከእስራኤልም ልጆች ብዙ ሰዎች ሞቱ። ሕዝቡም ወደ ሙሴ መጥተው በእግዚአብሔርና በአንተ ላይ ስለተናገርን በድለናል፣ እባቦችን ከእኛ ያርቅልን ዘንድ ወደ እግዚአብሔር ጸልይልን አሉት። ሙሴም ስለ ሕዝቡ ወደ እግዚአብሔር ጸለየ። እግዚአብሔርም ሙሴን የናስ እባብን ሰርተ በዓላማ ላይ ስቀል፣ እባቡም ሰውን ቢነድፍ የተነደፈው ሁሉ የነሐሱን እባብ ይመልከተው ይድናልም አለው። ሙሴም የናሱን እባብ ሰርቶ በዓላማ ላይ ሰቀለ። እባብም የነደፋቸው ሁሉ የናሱን እባብ ባዩ ጊዜ ዳኑ ይላል። በቤተ ክርስቲያን ሕዝቡን የነደፈው መርዘኛው እባብ የዲያብሎስ ምሳሌ ነው። ሙሴ የሰቀለው የናሱ እባብ ደግሞ የክርስቶስ ምሳሌ ነው። የዮሐንስ ወንጌል ምዕራፍ 3 ቁጥር 15 ላይ ሙሴ እባብን በምድረ በዳ እንደሰቀለው እንዲሁ የሰው ልጅ ይሰቀል ዘንድ ይገባዋል፣ ያመነበት ሁሉ ለዘላለም ሕያው ሆኖ እንዲኖር እንጂ እንዳይጠፋ የሰው ልጅ ይሰቀል ዘንድ ይገባዋል ብሎ መጽሐፍ ቅዱስ ስለተረጎመልን የነሐሱን እባብ የክርስቶስ ምሳሌ አድርገን እንወስዳለን። እስራኤላውያን የተሰቀለውን የናሱን እባብ ተመልክተው ከባለመርዙ እባብ በሽታ እንደዳኑ ሁሉ ክርስቶስም በቀራንዮ በእንጨት መስቀል ላይ ተሰቅሎ በዲያብሎስ መርዝ ተነድፈን ለነበርን ለእኛ መርገማችንን እንዳራቀልን የሚገልጥ ምሳሌ